ሀኒቾ መከራና ችግሩ አብሮ ዘመንሽን ሁሉ እየተከተለሽ ይኖራል የተባለች መስል አሁንም አልለቀቃትም። ጽዮን ከእዝራ አጠገብ አትድረሽ ብዬሻል ነበር። ከእዝራ አጠገብ ከደረሽ ወይም ደግሞ ከእዝራ ጋር ያለሽን ግንኙነት የምትቀጥ ከሆነ እገልሻለሁ፣ እኔ ጸጥ አልልሽም ብዬ አስጠንቅቄሽ ነበር። አንቺ ግን ልትሰሚ አልቻልሽም። ስለዚህ ነይ ተቀመሺ ስትል አንገቷን ጥፍር አድርጋ አንቃ መተንፈስ እስከሚያቅታት ድረስ እያስጨነቀቻት ነው። ሀና ምን አድርጊ ነው የምትይኝ? እዝራ ወድሻለሁ ሲለኝ እኔም መልሼ እወድሃለሁ አልኩት እንጂ ሌላ ያደረኩን ነገር የለም። ሂጂና ራሱን እዝራን ጠይቂው፣ እኔ ምን አደረኩኝ? እኔ ምንም ያደረኩን ነገር የለም ብትልም በፍጹም ጽዮን ልትሰማ አልቻለችም። እዝራ የኔ ብቻ ነው፣ ከኔ ውጭ ማንም ሊወስደው አይችልም፣ የኔ ካልሆነ ደግሞ ሁለታችሁንም አጠፋችኋለሁ ስትል ዝታባታለች። በአንድ በኩል ሀና ደግ አደረገሽ አቦ፣ ደግ አድርጋታለች። እውነት ለመናገር ሀና ስትንቀጠቀጥና ስትጃጃል ከማልቀስ ውጭ ሌላ ነገር የሌላት ሀና ደግ አደረጋት። ወይ ከአሴር አልሆነች ወይ ከእዝራ አልሆነች፣ ዝም ብላ ስታለቃቅስና መናገር እንኳን አቅቷት የውስጧን ማውጣት አቅቷት ዝም ብላ ስታለቅስ፣ አሁን ደግሞ አይን አውጣዋ ጽዮን መጥታ አንገቷን እንቅ አድርጋ ይዛታለች። እናንተ ምን ትላላችሁ? ደግ አደረጋት ወይስ ደግሞ ምን መሆን ነበረባት? የአሴር ግፍ ራሱ ገና ከዚህ በላይ ያደርሳታል ብዬ አስባለሁ። ሀና ወይ ተናግራ ይወጣላት ወይ ደግሞ ተናግራ አታስረዳ፣ ዝም ብላ በማልቀስ ዘመኗን ጨረሰችው። አሴር አሁን በጣም ነው የሚያሳዝነው። በነገራችን ላይ አሴር ያለበት ደረጃ ምን እንደሆነ አይታወቅም። በጣም ተናዶ ነው ከዛ ቤት ሲወጣ እንኳን። እናም አሁን አሴር ምን ውስጥ እንደሆነም አይታወቅም። እንግዲህ ጽዮን ከሀና ጋር ግብ ግብ ገጥማለች። ማን ያሸንፋል የሚለውን ደግሞ አብረን የምናየው ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። እንደተለመደው ለቻናሌ አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ስል በአክብሮት እጠይቃለሁ። ቤተሰቦቼ ስወዳችሁ፣ የኔ ውዶች፣ የኔ ውቦች፣ የኔ ማሮች ላይክ ማድረጋችሁን እንዳትረሱ። ለእያንዳንዷን አንድ ሰው ላይክ ባደረገ ቁጥር ለእኔ ጠቃሚ ስለሆነ እባካችሁን ላይክ አድርጉልኝ። ስወዳችሁ ሳከብራችሁ። እንግዲህ ስለ ሀኒቾ እና ስለ ጽዮንም ሀሳብ አስተያየት ካላችሁ እንድታካፍሉኝ እፈልጋለሁ። በሀና ምክንያት ቤተሰቡ በሙሉ እንደተረበሸ ሁላችንም እንደምናውቀው ነው። አቶ ኖላዊም በአሴርም በሀናም ተረብሿል። በመካከላቸው ምን እንደተከሰተ ሊያውቁ አልቻሉም። ምናሴም እንደዛው ሀናም ቢጠይቃት ምንም አይነት መልስ ልትሰጠው አልቻለችም። ወይዘሮ ሜላትም ምንም መልስ ልታገኝ አልቻለችም። አቶ መስፍን ግን እነዚህ ልጆች የሆነ የተለየ ግንኙነት ይኖራቸዋል ማለት ነው። ስለዚህ መድረስ አለ እኔ የሀና ጉዳይ በዚህ ደረጃ ከበድ ያለ ይሆናል ብዬ አላሰብኩም ነበር ሲልም ለራሱ እየነገረው ነበር። እኔ በበኩሌ ሰላም በባለፈው ፓርት ስለሌለች እንጂ ሰላም ብትኖር ኖሮ ነገሩን ፍርጥርጥ አድርገው ከእውነታው ይደረስበት ነበር። ነገር ግን ሰላም አልነበረችም። ምናልባትም በዛሬው ፓርት ክፍል 109 ሰላም ካለች እውነታውን ታወጣዋለች ብዬ አስባለሁ። ሁሉም ከመጨነቅና ከመረበሽ ያርፋል ብዬ አስባለሁ ማለት ነው። እናንተስ ምን ትላላችሁ? ሀና በየሄደችበት ችግር የማያጣት ልጅ ብትኖር ይህች ልጅ ናት። እንዲሁ ድራማው ከጀመረ ጀምሮ አለች በጭንቀት በመከራ አንዱን ስትወጣው አንዱ ብቻ ከችግር ለችግር እየተደራረበባት የምትሰቃይ ሀና ናት ያለችው። አሁን ደግሞ እንግዲህ ከአሴር ሳትወጣ ደግሞ ጽዮን አንገቷን እንቅ አድርጋ ምን አባሽ ከእዝራ ጋር ትሆኛለሽ? እኔ ከሱ ራቂ ብዬሻል ነበር ስትል እንግዲህ እያስጨነቀቻት ነው። ሀና በትክክል እዝራን ትወደዋለች አትወደውም የሚለው ሌላ ጥያቄ ነው። ምክንያቱም በተለይ አሴር እንደዛ ከተናገራት ጀምሮ በጣም ልቧ ተሰብሯል። ስለዚህ ወደ አሴር ታመዝናለች ብዬ አስባለሁ። ነገር ግን ለጊዜውም ቢሆን እዝራ ደግሞ በጣም ነው የሚያሳዝነው። እኔ በበኩሌ በጣም ያሳዝነኛል። ምክንያቱም እዝራም የሚያውቀው ነገር የለም። እወድሻለሁ በጣም አፈቅርሻለሁ ብሏታል። እሷም እሺ እወድሃለሁ ብለዋለች። ግን እሱም ራሱ በጥርጣሬ ላይ ነው ያለው። ምናልባትም ቸኩላ እሺ ብላ ተቀብላ በኋላ እምቢ ብትለኝ እኔ ውስጤ ይጎዳል፣ አምላኬ ሆይ ልቤን አደራ፣ ውስጤ እንዳይጎዳ ልቤ እንዳይሰበር እያለም ሲጸልይ ነበር። ሲቀጥል ደግሞ ያው እዝራ ብቸኛ ነው። እህትም የለውም፣ ወንድምም የለውም፣ እናትም የለውም።
ያለ አባቱ ነው ያሳደገው። ስለዚህ ብቸኛ ነው በጣም ያደገውን በብቸኝነት ነው። ሰውም አይቀርብም ብዙ። እንግዲህ ለመጀመሪያ ጊዜ ሀናን ነው የቀረበው። እሷን ቀርቦ ደግሞ አጣ ማለት አስባችሁታል? ለሱ ከባድ ነው። ጽዮን ዝም ብላ ቦረንቦር ትላለች እንጂ እዝራ በፍጹም እሷን አይወዳትም። ቢወዳትና ቢያፈቅራት ወይም ለእሷ የተለየ ስሜት ኑሮት ቢሆን ኑሮ እስካሁን ድረስ እሺ ብሎ ይቀበላል ነበር። እሷ ዝም ብላ እሽሩሩ እያለች አሁን ሀናንም ልትበጠብጣት ነው። ለማንኛውም ይህን ነገር አሁን እዝራ ቢሰማ ጽዮንን ራሱ እንዴት እንደሚጠላትና ካጠገቡ እንዳደርስ የባስ እንድጠላት ነው እያደረገች ያለችው እንጂ እንድቀርባት እያደረገች አይደለም ያለችው። ሲቀጥል ይህን ነገር አሁን ሀናን እንደዚህ እንደምታሰቃያት ሰላም ብታቅ ራሱ አስባችሁታል? እዛ ትምህርት ቤት አንድ እግሩ ነው የሚቆመው ማለት ነው። በሌላ በኩል እንግዲህ የአቶ ኖላዊ ጉዳይ ነው። አቶ ኖላዊም ምስኪን በጣም ነው የሚያሳዝነው። አንደኛ አሁን ሀና ያለችበት ጉዳይ በጣም ከባድ ነው። ሲቀጥል ተምቹ አሁን የት እንዳለም አይታወቅም። እነሱ የት እንዳለ አያውቁም። አሴርም ያለበት ሁኔታ በጣም ከባድ ነው። ሁለታቸውም ስልካቸውን ዘግተው እንግዲህ በየፊናቸው ነው ያሉት። አቶ ኖላዊም ሁለቱንም እንደ ልጃቸው ስለሚያይ የነሱን ሲቃይና የነሱን መከራ ወይም የነሱን ለቅሶ በፍጹም ማየት አይፈልግም። እናም በጣም ነው የሚያሳዝኑት። እንግዲህ ሁላችንም እንዳየነው ሰክረው በመጡ ቁጥርና በተናደዱ ቁጥር ከቤት ሲመጡ ልብሳቸውን አውልቆ ጫማቸውን አውልቆ ምግብ ካልበሉ ምግብ ከሌለ ሰርቶ አብልቶ ምናምን ነው እና ሁለታቸውንም ማጣት አይፈልግም። እንግዲህ አሴር ደግሞ መጨረሻ ላይ ተናግሮ የወጣው እኔ በመካከላችሁ ልገባ አልችልም። ሀና ማለት ያንተ ልጅህ ናት፣ እኔ ግን ልጅህ አይደለሁም። በእኔና በሀና ጉዳይ በፍጹም ልንወዳደር አንችልም። እኔ እንደዚህ ነው ብልክ አሁን እኔን ትጠላኛለህ እንጂ በፍጹም እኔን ልትቀበለኝ አትችልም። ስለዚህ እኔ አሁን እንደዚህ ነው ብዬ ልነግርህ አልችልም ሲልም ለአቶ ኖላዊ አስረድቶታል። አቶ ኖላዊም እየተፈጠረ ያለው ነገር ሊገባው አልቻለም። አሴርን እንደ ልጁ ስለሚያየው ሀናን ያፈቅራታልና ይወዳታል ወይም ደግሞ በእሷ ፍቅር ይወድቃል ብሎ አላሰብም። ነገሩ አሁን ሀናን እወዳታለሁ አፈቅራታለሁ ብሎ ነግሮት ቢሆን ኑሮ እርግጠኛ ሁኜ የምነግራቸው ትልቅ ችግር ይከሰት ነበር። ወይም አቶ ኖላዊ አሴርን ማታለው እንዴት እንደዚህ ታደርጋለህ? እኔ እንደ ልጅ አቅርቤ እንደ እሷም እንደ ወንድሟ እያየችህ እንዴት እወድሻለሁ አፈቅርሻለሁ ትላታለህ ብሎ ምናልባትም ጸብ ሊከሰት ይችላል ማለት ነው። ሀናም እንግዲህ አልተናገረችም። ሀናም ያው አሴርን እንደ ወንድሟ ነው የምታየው በሚለው ስለሆነ እንትን ያሉት አሁን ለአቶ ኖላዊ ማስረዳቱ እሱ ስለሚወደኝና ስለሚያፈቅረኝ ነው፣ እኔን ከሌላ ወንድ ጋር ስላየኝ ነው የሚለው ለሷ በጣም ከባድ ነው። እስከዛሬ ድረስ እንደሚወደኝና እንደሚያፈቅረኝ እኔ አላውቅም ነበር። ነገር ግን እሱ ከቤት ውስጥ ስላለው ችግርና በአንተ ጉዳይ፣ በቤተሰቦች ጉዳይ፣ በእናቴ የመታመም ጉዳይ ስለነበረ ስለዛ አልነገርኩሽም። ነገር ግን እኔ ከድሮ ጀምሮ አፈቅርሻለሁ፣ እወድሻለሁ፣ አሁን ግን ከሌላ ሰው ጋር አየሁሽ የሚለውን ነገር ለአቶ ኖላዊ ብትነግረው አቶ ኖላዊ ደግሞ እንደምናውቀው ሁላችንም ደስተኛ አይሆንም፣ ይናደዳል። ስለዚህ በጣም ከባድ ነው። ለሀናም ቢሆን እውነት ለመናገር ቀላል ነገር አይደለም። ደግሞ የአሴርን ልብ ተሰብሮ ማየት ለሷ በጣም ትልቅዬ ችግር ነው የሆነባት። አይታችኋት ከሆነ ቤተሰቦቿን እንኳን አዲስ ያገኘቻቸውን ቤተሰቦቿን ጭራሽ ልታቀርባቸው አልፈለገችም። ዞር በሉልኝ፣ ለማንም ማውራት አልፈልግም፣ ማንንም እንዳናግር አልፈልግም፣ ብቻ የመሆን ነው የምፈልገው እያለች እንግዲህ በር ዘግታ ተቀምጣለች ማለት ነው። እናም ውድ ቤተሰቦች እንግዲህ የጽዮን ጉዳይ ደግሞ በጣም ከባድ ነው። ትምህርት ቤቱን በአንድ እግሯ ልታቆመው ይመስለኛል። እዛ ላይ የሀና ነገር አስቸጋሪ እየሆነ መጥቷል ማለት ነው። ሀኒቾን እያስጨነቀቻት ነው። ድሮም ጀምሮ አስጠንቅቃታለች። ከአሁን በኋላም በቀላሉ የምትፋታት አይመስለኝም። እንግዲህ ሀና የዋህና ምስኪን ቅን ናት። ነገር ነገር እንደዚህ ሰው ጋር መደባደብ፣ መጥፎ ቃላት መናገር ምናምን አትችልም፣ ሁላችንም እንደምናውቀው። ጽዮን ግን በጣም ኃይለኛና ክፉ ናት። እንግዲህ ከዚህ በፊትም በጣም እያስጠነቀቀቻት ነበር። ገና ከጀምሮ አብሮ ስታያቸው ግንኙነታቸው አልጣመኝም፣ እኔ ከሱ ልጅ እንድትርቂ ነግሬሻለሁ፣ ያለበለዚያ ግን ህይወትሽን እንደማጠፋው አውቀሽ ግቢበት እያለችም እያስጠነቀቀቻት ነበር። ግን በጣም የሚያሳዝነው ነገር እዝራ በፍጹም እንደማይፈልጋት ነው። አሁን እንደው ሀና እንኳን ከእዝራ ብትርቅ የባሴ ጠላት አለ እንጂ ጭራሹንም ሊያቀርባት አይችልም። የእሷም ሊሆን አይችልም፣ ሞኝነቷ ነው። በነገራችን ላይ ወንድ ልጅ ካልወደደ ሴት ልጅ ሊወደው በጣም ከባድ ነው። ወንድ ልጅ ሲወድ ነው እንጂ
ወንድ ልጅ ከወደደ በግድ እንደምንም ብሎ የራስ ያደርጋል። ሴት ልጅ ወዳ ግን ወንድ ልጅ ካልወደደ እግዚአብሔርን በጣም ከባድ ነው። የእውነት በጣም ከሚገባው በላይ ከባድ ነው። ወንድ ልጅ ካልወደደ ሴት ልጅ ወዳ የራሷ ማድረግ አንዱ እንደምንም ብሎ እንኳን አብሮ ቢኖር ደስተኛ ሆነው አይኖሩም። ምክንያቱም እሱ ካልወደደ ሁልጊዜም ውጩ ማለት ልቡ ወደ ውጭ ነው የሚሆነው። ስለዚህ መቼውንም ደስተኛ ሊሆኑ አይችሉም። እና ጽዮንም ዝም ብላ ነው እንጂ እምቡር እምቡር የምትለው ሊሳካላት አይችልም። ምክንያቱም እሱ የአንድ ጤፍ ፍሬ ያክል እንኳን ለእሷ ፍቅር የለውም። ስለዚህ እሱ ካልወደዳት ደግሞ ቢሞትም አብሯ ሊሆን አይችልም። ሲቀጥል አሁን ሀናን እንደዚህ እያስጨነቀቻት መሆኑን ካወቀ ደግሞ የባሰውኑ እየራቃትና እየጠላት ይሄዳል እንጂ ሊወዳት አይችልም። የእሷ ሊሆንላት አይችልም። እሷም ሞኝነቷ ነው። ታውቃለች አልወድሽም፣ ለአንቺ ምንም አይነት ስሜት የለኝም። እኔ አንቺን የምወድሽ ቢሆን ኑሮ ገና ከመጀመሪያው እንደዛ አይነት ንግግር ስትናገሪ እና ስትቀርቢኝ እሺ ብዬ ቀርብሽ ነበር። ነገር ግን ለአንቺ ምንም አይነት ፍቅር ወይም ደግሞ ምንም አይነት የፍቅር ስሜት የለኝም። ስለዚህ አልፈልግሽም ብሏታል። እናንተስ ምን ትላላችሁ? መጨረሻው ምን ይሆን? አብራችሁን ስለቆያችሁ አመሰግናለሁ። ላይክ ማድረጋችሁን አትርሱ።